እንደው ጠቅላይ ሚኒስትሩን እኮ ሊያመሰግኑት ይገባ ነበር። የአማራ ህልውና ምንድነው? የህልውና አደጋ ምን ማለት ነው? ይሄ 40 እና 50 ሚሊዮን ህዝብ የመጥፋት አደጋ አለበት ማለት ነው። የብልጽግና አባል የሆነው አማራ እሱም የህልውና አደጋ አጋጥሞታል ማለት ነው። እንደዚህ ያለ ነውረኛ ይህ ያልተገረዘ ሸለፈታም በህዝቤ ላይ የሚቀልድ ማን ነው እንዳለው ዳዊት ከተወለደ ጀምሮ ስርዓት ያላደገ ይህንን ያልተገረዘ ሸለፈታም ነውራም የሚገጥመው አማራውን ፈልጌ በአማራነቱ ላጥፋው እያለ የሚንቀሳቀስ አለ ማለት ነው። እኔ የትግራይ ህልውና እንቀበላለሁ፣ እኔ እሱን አልክድም ማለት አማራውን አማራ ነው የሚገለው ወይስ ዶክተር አብይ ያዟቸው በሉ አማራውን እየፈለጋችሁ ጨፍጭፉ ብሏቸው? ምንድነው ይሄ? የሚያድን መስሎ የሚገድል የሚያፈቅር መስሎ የሚጠላ ይህንን ነፍሰ ገዳይ ይህንን አረመኔ በኢህአዴግ ቤት ተኮትኩተው ጡጦ ጠብተው ያደጉ ናቸው። ተሸንፎ ይሄ አሁን ያለው የመከላከያ ይሄ ታጣቂው ኃይል ይመጣል ብዬ አላስብም። እኔ መቼም አላስብም። ያኔ ኢትዮጵያ ትፈርሳለች። ቢቀናጅም ይሄ ሰሜኑ የሚባለው አያሸንፈውም። ይሄ እርግጠኛ ሆኜ ነው የምናገረው። ናይጄሪያ ያየነውን እኮ አይነት ነው እያየን ያለ ነው። ቦኮ ሃራም እኮ ነው እያየን ያለ ነው። አሁን የአማራና የትግራይ ህዝብ እጅ ለእጅ ተያይዘ አብይን አስወግድም። አብይ ጋራ ድርድር ኔጎሽዬሽን አይሰራም። አንዳንድ ሰዎች ጽንፍ ወጥተው እንደ ምናምን ተቆጥሩናል። እኛ ዘርን እንቁጠር ከተባል ከባዶ ሜዳ አልተገኘንም። የታጣቂ አማራ ክልል አዛዦች እየጨለመባቸው ነው የሄደው። የዘረፉትን ማሸሽ ጀምረዋል። በሻቢያ ተጠልፏል። ሻቢያ ከኢትዮጵያ መንግስት ጋር ቢታረቅ የሚገባበት ያጣል። የሚገባበት የት አባታችሁ እንደምትገቡ አላውቅም። የት እንደምትገቡ የአማራው ትግል ሁሌ ጥገኛ ነው። ታካኪ ሆኖ መኖር ስለሚፈልጉ በዚህ ደረጃ ፖለቲካችን መዋረድ አልነበረበትም። ያለ መክሊቱ የሚቀመስ ሰው ከመክሊቱ ላይ መውረድ አለበት። የአማራና የትግራይ ህዝብ በተለይ ይሄ ማለት ሌላው ህዝብ የአብይ ደጋፊ ነው ማለት አይደለም። በትልቁ ግን እንደ ጠላት ተደርጎ የተፈረጀ የአማራና የትግራይ ህዝብ ስለሆነ ከምድረገጽ እናጥፋው የተባለው የአማራና የትግራይ ህዝብ ስለሆነ ጦርነት የታወጀበት በግልጽ ዲክሌር የተደረገ የትግራይና የአማራ ህዝብ ስለሆነ እንዲጣላ የተደረገው የአማራና የትግራይ ህዝብ ስለሆነ ቁማር የተሰራበት የአማራና የትግራይ ህዝብ ስለሆነ የአማራና የትግራይ ህዝብ እጅ ለእጅ ተያይዘ ሪሙቭ አብይ አህመድ አብይን አስወግድም። አብይ ጋራ ድርድር ኔጎሽዬሽን አይሰራም። ጀነራል ነህ፣ ሸማቂ ኮማንዶ ነህ። ፖለቲካውን ግን ለፖለቲከኞች ተውላት፣ ወይም ደግሞ የሚነግሩ ሰዎች ዝርዝሩን ይንገሩህና እሱን ይዘና እንደው ጠቅላይ ሚኒስትሩን እኮ ሊያመሰግኑት ይገባ ነበረ። ከምር ለመናገር ከዛ ቀዝቃዛ በረዶ ውስጥ እኮ መንጭቆ ያወጣቸው ጠቅላይ ሚኒስትሩ እኮ ነው። እኔ የሚገርመኝ ይሄ ገረድ ትውልዱ ከኦሮሞ ሆኖ ሳለ እንጀራውን የሚያበስለው ግን ስለ አማራና ትግራይ የፈጠራ ታሪክ በማውራት ነው። በማያውቀውና ባልተወለደበት ህዝብ ላይ ሁሉን አዋቂ ኤክስፐርት ሆኖ ሲንዘባዘብ ከረመ። ጠቅላይ ሚኒስትሩ እኮ ነው ኦን ቢሃፍ ኦፍ ውጭ ጉዳይ ነኝ ምንድነኝ ብሎ የኤርትራ መንግስት እኮ የተወሰነ መንቃት እኮ ጀምሮ የነበረው እኮ በዶክተሩ ነው፣ በጠቅላይ ሚኒስትሩ ነው። የአማራ ህልውና ምንድነው? የህልውና አደጋ ምን ማለት ነው? ይሄ 40 እና 50 ሚሊዮን ህዝብ የመጥፋት አደጋ አለበት ማለት ነው። በቀደም እንዲሁ አንገቱ ይሰበርና የአማራ አንገቱ አንድ ነው ማለት ምን ማለት ነው እያለ ሲሳለቅ ተገቢ መልስ ሰጠነው ነበር። አጅሬው ዛሬ ደግሞ ሌላ ቀሽም ጥያቄ ይዞ ብቅ ብሏል። በብዙ ሺዎች የሚቆጠሩ አማራዎች በማንነታቸው ብቻ ተለይተው ሲታደኑ ለዚህ ቱልቱላ ጉዳዩ አይደለም። ከአብይ ጋራ እርቅ አይሰራም። አብይ አህመድ መወገድ አለበት። አብይ አህመድ ለፍርድ መቅረብ አለ። እንደዚህ ያለ ነውረኛ አማራ ዳዊት የለውም፣ የትግራይ ዳዊት የለውም። ይህ ያልተገረዘ ሸለፈታም በህዝቤ ላይ የሚቀልድ ማን ነው እንዳለው ዳዊት ይህ ያልተገረዘ ከተወለደ ጀምሮ ስርዓት ያላደገ እግዚአብሔርን የማይፈራ ሰውን የማያከብር እንደዚህ ያለ ነውረኛ ትንሽ ሰው ህዝብን ወርዶ የሚያዋርድ አብይ አህመድን የሚያስወግድ የዳዊት ፓርቲ መቋቋም አለበት። አማራ ክልል ላይ ገብቶ የአማራን ህዝብ ላጥፋ ብሎ የተነሳለ ማለት ነው። ምንድነው? በብልጽግና ዙሪያ የተሰባሰበው አማራ በትንሹ እስከ 15 ሚሊዮን ይደርሳል። የብልጽግና አባል የሆነው አማራ እሱም የህልውና አደጋ አጋጥሞታል ማለት ነው። ጋሽ ጥሩምቤ ከሰረ የጨው ነጋዴ እየመሰለ መጣ። አዎ እድሉን ቢያገኙ ሁሉንም ይቀረጥፏቸዋል። አረመኔው ኦህዴድ አይደለም ለባዴን ገረዶች ይቅርና ዘመድ ለሚሏቸው ሀጫሉና ቤቴ ወርጌሳም አልተመለሱም። ጊዜውንና ጉልበቱን ለርካሽ ነገር ሚያባክን ጉልምስናውን በተራወሬ የጨረሰ እንደዚህ ሰው አላየሁም። የሚያወራውን ሸፍጥ እንኳን አድማጭ ራሱን ማያምንበትም። እሺ ህልውና አደጋ አጋጠመው። ማን ነው ህልውና አደጋ የጋረጠበት? ሊያጠፋው የሚፈልግ ማህበረሰብ አለ ማለት ነው። አማራውን ፈልጌ በአማራነቱ ላጥፋው እያለ የሚንቀሳቀስ አለ ማለት ነው። አማራን ማጥፋት አለብኝ፣ አማራ እንደ አማራ መኖር የለበትም ተብሎ ዲዛይን ተደርጎ ስትራቴጂ ተዘጋጅቶ የመጣ ነገር አለ። ይሄን ላንተ መንገር ለቀባሪው ማርዳት ነው የሚሆንብኝ። ስትራቴጂው የተነደፈው በአብይ አህመድ ሲሆን የሚፈጸመው ደግሞ በኦቦ ሽመልስ አብዲሳ ነው። የመጀመሪያው ዙር እቅዳቸው የነቃውን አማራ ኮሬ ነኝ የኛ በሚባለው ስውር ገዳይ ቡድን
ትውልድን እየለቀሙ ማጥፋት ሲሆን ቀጥሎ ደግሞ ሁሉንም መሰልቀጥ ይሆናል። ጎልያድን ያ ያልተገረዘውን ሸለፈታም በእግዚአብሔር ሕዝብ ላይ የተዘባበተ የእግዚአብሔርን ሕዝብ ያዋረደ አንተ ያልተገረዝክ በእግዚአብሔር ሕዝብ ላይ የምትቀልድ ማነህ ብሎ ዳዊት እንደገጠመው ይህንን ያልተገረዘ ሸለፈታም ነውራም የሚገጥመው የአማራ የትግራይ ወጣት የዳዊት ፓርቲ የሚባል መቋቋም አለበት። አብይ አህመድ ካልተወገደ የአማራ እናት ተኝታ አታድርም፣ የአማራ ገበሬ አያርስም። አብይ አህመድ ካልተወገደ የትግራይ ገበሬ አያርስም። ይህንን ነፍሰ ገዳይ ወዳጅ መስሎ ጠላት፣ አክባሪ መስሎ አዋራጅ፣ ጠቃሚ መስሎ የሚጎዳ እኔ የትግራይ ህልውና እንቀበላለሁ። ህልውና አደጋ ቢኮስ የህልውና አደጋ ከሻዕቢያ መንጭቷል ብዬ ስለማስብ ማለት በጦርነት ወቅት ህልውና አደጋ ነበረ። እኔ እሱን አልክድም። ዛሬ ግን በግልጽ እንነጋገር። አማራ ክልል ውስጥ ከክልሉም ውጪ የአማራን ህዝብ እንደ ህዝብ እጨርሰዋለሁ፣ እጨፈጭፈዋለሁ ብሎ የመጣ አካል የትኛው ነው ንገሩ። አማራን ሊጨፈጭፍ ማን መጣ ብሎ የሚጠይቀው በጤናው አይመስለኝም። ምናልባት እህል መብላቱን አቁሞ እንደ እንትኖች አጎንብሶ ሳር መጋጥ ጀምሮ ይሆን እንዴ? እስኪ ባካችሁ አጣሩልን። ነፍሳቸውን ይማርና ጋሽ ስብሐት ገብረ እግዚአብሔር ኤርሚያስን ቢያገኙት ኖሮ ለሃጫም ወይም ብሽቅ ብለው በጥፊ ያጮሉት ነበር። የትኛው ማህበረሰብ ነው? የትኛው አካል ነው ማለት አማራውን አማራ ነው የሚገለው? የአማራው ሚሊሻ ነው የሚገለው? ለምትፈጥሩ ኔሬቲቭ ሁሉ ጎሽ ጎሽ እያልን አናጨበጭብም። ሶ አማራውን አማራ ነው የሚገለው? የአማራ ሚሊሻ አማራን እየፈለገ ይገላል። ብልጽግና ክፍያ ከጀመረለት ወዲህ ሆዱ እየሰፋ አስተሳሰቡ እየጠበበ ነው የሄደው። በል ማስታወሻህን አውጥተህ መዝግብ፣ ጨፍጫፊዎችን ልዘርዝርልህ። የኦህዴድ ወታደር፣ የብልጽግና ድሮን፣ የአብይ ጄኔራሎች፣ ሽመልስ አብዲሳ የመሰረተው በዳቦ ስሙ ሸኔ ብሎ የሚጠራው ሰራዊት፣ እረ ስንቱን ገዳይ ቡድን ዘርዝሬ ዘልቀዋለሁ። የሚያድን መስሎ የሚገድል፣ የሚያፈቅር መስሎ የሚጠላ ይህንን ነፍሰ ገዳይ፣ ይህንን ጨካኝ፣ ይህንን አረመኔ የዲያብሎስ ምሳሌ የሆነውን አብይ አህመድ ላይ ነው ሰይፍህን ማዞር። የትግራይና የአማራ ህዝብ እጅ ለእጅ ተያይዞ የወንድሞችን ገዳይ፣ እህቶችን የደፈረ፣ እናቶችን ያስለቀሰ፣ ምድርህን በድሮን ያረሰ፣ የአማራን የትግራይን ገበሬ አንገቱን ያስደፋ፣ ባዶ እጁን ያስቀረው፣ በሬውን ገሎ እርሻውን አቃጥሎ አዝመራውን አንድዶ አንገቱን እንዲደፋ ያደረገውን ይህንን ነፍሰ ገዳይ ከስልጣኑ አስወግደው። የደቡብ ህዝብ እየጠበቀ ያለው የሰሜኑ ህዝብ መጥቶ እንዲታገልለት ነው። አማራ ውስጥ መከላከያ የለም። የመከላከያ ጀነራሎች አማራ ውስጥ የሉም። ስለዚህ የመከላከያ አማራ ጀነራሎች እነ ጀነራል መሐመድ ሐሰን እነ ጀነራል አበባው ወዘተ አማራውን ነጥላችሁ ግደሉ ብለው ፕሮጀክት ቀርጸው ነው እየተንቀሳቀሱ ያሉት። እኔ እስከማውቀው ማጆሪቲው ጀነራሎች የተሰማሩ ጀነራሎች አማሮች ናቸው። የአብይ አህመድ መጠቀሚያ የሆነን አማራ ከኦህዴድ ለይተን አናየውም። ድሮም ኤርሚ ሞኝ ነው፣ አሁን ግን ብሶበታል። ትናንት ካድሬ ነበር፣ አሁንም ሆኗል፣ ገና ወደፊትም ይሆናል። ካድሬ ለመሆን መመዘኛ መስፈርቱ ህሊና ወይም አእምሮ ያለው ሳይሆን እንደ ጥሩምባ የሚጮህ አንደበት ያለው ነው። አጀሬው ገንዘብ ካሳዩት አይደለም እንደ ጥሩምባ እንደ በግ ጩህ ቢሉት ይጮሃል። ወይስ የሆነ አካል አዟቸው ዶክተር አብይ አዟቸው በሉ አማራውን እየፈለጋችሁ ጨፍጭፉ ብሏቸው ከዛ ጀነራል መሐመድ ሐሰን አማራን እየለቀመ የሚገል ምንድን ነው ይሄ? የኦህዴድ ጦር የምናምን ባንል ጥሩ ነው። የኦሮሞማ ወታደር፣ የኦህዴድ ወታደር፣ የብርሃኑ ጁላ ወታደር የምንለውን ነገር ማቆም አለብን። ወደ አማራ ክልል እንዲዘምቱ ያዘዛቸው ማን ነው? በቀጥታም ይሁን በተዘዋዋሪ ግደሉ እያለ ትዕዛዝ የሚሰጣቸውስ ማን ነው? የ4 ኪሎ ጨቅላ አይደለምን? ከጥቂት ዓመታት በፊት ታስታውሱ ከሆነ የጋሽ ዋቅጅራ ልጅ ኦሮሞማ የሚለውን ቃል ምላሱ ላይ የተነቀሰው እስኪመስል ድረስ ይደጋግመው ነበር። ዛሬ ግን የኦህዴድ ወይም የብርሃኑ ጁላ ወታደር ማለት ነውር ነው እያለን ነው። የወንድሞቻችን ገዳይ መጣል አለበት። የዛሬ 7 ዓመት የነበሩትን ሰዎች በሙሉ አስቧቸው። አብይ አህመድ የገደላቸውን የዛሬ 7 ዓመት የነበሩትን ወገኖቻችን ወንድሞቻችን አስቧቸው። ፖለቲከኞች በሉ ከነ ኢንጂነር ስመኘው ጀምሮ እነዛን ሁሉ ድንቅ ምርጥ ብርቅ የገደለ የወንድሞቻችን ገዳይ መወገድ አለበት። በጦርነት የገደላቸውን አብይ አህመድ አስገብቶ ያስፈጀው የድሃ ልጅ የልጇ ሞት ያልተነገራት እናት በየቤቱ ቁጭ ብላለች። ደሞዝ ሳይቀበል የወጣ የድሃ ልጅ ሞቷል። ደሞዝ ሳይበላ ምድረ በዳ ቀርቷል። ያስፈጀውን ሰራዊት ተመልከቱት። ከዚህ የበለጠ ጭከና፣ ከዚህ የበለጠ አረመኔነት አለ? ተሸንፎ ይሄ አሁን ያለው የመከላከያ ይሄ ታጣቂው ኃይል ይመጣል ብዬ አላስብም። እኔ መቼም አላስብም። ያኔ ኢትዮጵያ ትፈርሳለች። የትም ቢቀናጅም ይሄ ሰሜኑ የሚባለውም ደቡንም ጨምሮ ኦላንም
ቢጨምረው አያሸንፈውም። ይሄ በእርግጠኛ ሆኜ ነው የምናገረው። አናት ይፍረስ። ይልቁንም ኦህዴድ ያፈረሳትን ሀገር ሰሜኖች ይጠግኗታል። አንዱ ተመልካች በቀደም ኤርሚ የብልጽግና ካልሲ ይለዋል። ኤርሚያስ ተናዶ እኔ ከፈለግኩ አይደለም ካልሲ ለምን ኮንደም አልሆናቸውም ምን አገባህ ብሎ መለሰለት። ነገረኛው ልጅም አይሱማ ምን አገባኝ እንዲያው ለነገሩ ማለቴ ነው እንጂ ከካልሲና ኮንደም ይሻልህን የምታውቀው አንተ ነህ ብሎ አፉን አስያዘው። ልጆችን ትምህርት ቤት አትሂዱ ማለት ነው የሉና አደጋ እንዴ! እንዴት ነው የምታስቡት? ናይጄሪያ ያየነውን እኮ አይነት ነው እያየን ያለ ነው። ቦኮ ሐራም እኮ ነው እያየን ያለ ነው። አሁን ትምህርት ጠል የሆነ ቦኮ ሐራም ነው እኮ እያየን ያለ ነው። በቀጣይ የአማራ እናት የምታስመርቀው የዩኒቨርሲቲ ተማሪ የለም። እናቶች በቃ ነገ ከነገ ወዲያ ኮሌጅ ገብቶ የሚመረቅ ልጅ የላቸው። ምንድነው ይሄ? ጽድቁ ቀርቶብኝ በቅጡ በኮነነኝ አይነት ነገር ነው። ለአማራ እናት ካዘናችሁ ትምህርቱ ቀርቶባት ልጇ በህይወት እንዲኖር ተውላት፣ አትግደሉባት። ይችን ቦኮ ሐራም ምትል ቃል ሰሞኑን የብልጽግና ቡችሎች ክፉኛ እየደጋግሟት ነው። ያ መጋኛ የመታው የሚመስለው ሲሳይ አጌናም ፋኖም ቦኮ ሐራም እያለ መጥራት ጀምሯል። የዳኒ ዘንዘሪጡ ጃዊሳ ምትል ቃል ውድቅ ስለተደረገች በምትኩ ቦኮ ሐራምን እንዲጠቀሙ ትዕዛዝ የወረደላቸው ይመስላል። የለውጥ ኃይል ብሎ ነው የመጣው ኃይሉ። ግን እሺ እባብም ቆዳውን ገሸጦ ንስርም ምንቃሩን ያረጀውን ምንቃሩን አድሶ ህይወቱን ይቀጥላል። ዛሬ ላይ ያሉት መሪዎቻችን ከኢህአዴግ የወጡ ናቸው፣ ምንም ጥርጥር የለው። በኢህአዴግ ቤት ተኮትኩተው ጡጦ ጠብተው ያደጉ ናቸው። እኛ ግን ብሶት ወልዷቸዋል እዛው ውስጥ ብለን ነው የምን። ከዛ በኋላ ወደዚህ ከተመጣ በኋላ ግን የመጣንበት ያለው አካሄድ የኢህአዴግ አይነት ሆኖ ስም ነው የተቀየረው። ኢህአዴግን በብልጽግና ቀየረ። ራሱን እንዴት አድርጎ ወዲያውኑ ወደ ብልጽግና ቀየረ? ይሄ ተገቢ የሆነ ጥያቄ ያስነሳል። እሺ ይሁን ብለን እኮ አለፍን። ለምጣዷ ሲባል አይጧ ትለፍያል። ጭፍጨፋ እያካሄዳችሁ ያሉት ራሳችሁ አይደላችሁ? ለዚህ ለጽንፈኛው ቡድን ላኩላቸው። ግድ የላችሁም፣ ተገናኙና እንያችሁ። ምክንያት አትደርድሩ። ተገናኙና እንያችሁ። ተፋቅራችሁ ተዋዳችሁ የጋራ ግንባር ፈጥራችሁ ኑ በቃ ምንም ጉራም ምንም ምን ያቅበዘብዝሃል? ልዩነታችንን በውይይት ፈተን የምንዋሃደው በራሳችን የጊዜ ሰሌዳ እንጂ የኦህዴድ ምንጣፍ ጎታቾች ባስቀመጡልን የጊዜ ገደብ አይደለም። አለቆችን የሰሜኑ መጣመር እንቅልፍ የነሳቸው ይመስላል። ኤርትራ፣ ሻቢያ፣ ቲፒኤልኤፍ እና ጀነራል ተፈራ ኑ አንድ ላይ ነው ሲኑና ሞክሩት። ዝም ብሎ ይሄ ተራ ድንፋታና ጉራውን አቁሙትና እናንተ አንድ ለመሆን እግዚአብሔር ያብቃችሁ። በቃ ኑና አንድ ሆናችሁ እንያችሁ። ያኔ ለካ እሳትና ጭድም አንድ መሆን ይችላል የሚል እሳትና ጭድ አብሮ መኖር ይችላል የሚል ፕሮግራም እንሰራለን። እሳትና ጭድ ምትለዋን አገላለጽ ከከዳቸው ረዳ ማለት የከየታቸው ረዳ ነው የኮረጃት። የብልጽግና ጥሩምባዎችን የበልጥ ውድድር ውስጥ ናቸው። እንደሰማሁት ከሆነ በየጊዜው እየተገመገሙ እንዳፈጻጸማቸው ደሞዝ ይጨመርላቸዋል ወይም ይቀነስባቸዋል። ኤርሚያስ የባጤ ቆጡን የሚቀባጥረው ደሞዙ እንዳይቀነስበት ከተቻለም ነጥብ አስመዝግበው ደሞዝ ለማስጨመር አስቦ ነው። ስለዚህ ይሄ ሲስተማቲክ የሆነ ለውጥ አልመጣም። ነገር ግን የከብት አመል በዕለቱ የሰው አመል በዓመቱ ይባላል። ከብት በዕለቱ ነው አመሉ የሚታወቀው። የሰው ግን ቆይቶ ነው ዓመታት። ይሄው ለ3 10 ዓመታት ህገ መንግስቱን አንድ እንኳን ማሻል አልቻለም። ተቃዋሚ ፓርቲዎችን ሰብስበው ነበር ጠቅላይ ሚኒስትር ቢሮ፣ እዛ ተገኝቻለሁ። በዛን ሰዓት ያነሱት ነገር ህገ መንግስቱን የሚያሻሻል አካል ተብሎ ነፍሳቸውን ይማርና ፕሮፌሰር በየነ ጴጥሮስን እዛው ነው አሳኝ ያደረጓቸው። እርስዎ የሚመሩት ቡድን ህገ መንግስቱን ለማሻል ረቂቅ እንትን ያቀርባል ተብሎ እዛ በቃ የሆነ ግርግር ተፈጠረ። 7 ዓመት ያኔ ምን ጅምር ነገር ተደረገ? በፕሮፌሰር በየነ ምንም ኮሚቴዎች 1-3 ተራሰው የተዋቀሩ ግድ የለም። በቃ እኛ ይቀፈናል፣ እንናደዳለን፣ ጸጉራችን ነጫለን። በቃ እኔ ያው ካሁኑ ጸጉሬን ነጭቼላችኋለሁ። በእናንተ ግንኙነት ጸጉሬ ተነጭቷል። ያው የዚህ የነ ፋኖ ትግል ከአማራ ኮዝ ወጥቷል። ይሄ ደጋግሜ ነግሬያችኋለሁ። በቃ የአማራ የሚባል ኮዝ የለውም። ምንም የአማራ ኮዝ የለውም። አንተን ካላመመህ አይደለም የራስህን ጸጉር የብብትህን ወይም የታችኛውን ጸጉር ጨምረህ ለምናት ነጭም። ፋኖ የቆመለትን ዓላማ ስታስረዳን ግን የብልጽግናው አሽከር ብአዴን የቆመለትን ዓላማ ማብረህ ንገረን። የእውነት ግን ገረዱ ብአዴንስ የአማራን ነው ወይስ የኦፒዲዮን ኮዝ ነው የያዘው? ኮዙን ጥሏል። የለም ኮዝ የለውም። ምንም ኮዝ የለውም። ደጋግሜ አንስቼላ በሻቢያ ተጠልፏል። ሰው ማስፈጸም የሚችለው የሻቢያን ኮዝ ነው የሚያስፈጽም። ሻቢያ አሁን ከኢትዮጵያ መንግስት ጋር ቢታረቅ ጨረቃ ላይ ይወድቃሉ። የሚገባበት ያጣል። የሚገባበት የት አባታችሁ እንደምትገቡ አላውቅም። የት እንደምትገቡ እኔ እንደውም እፈራላችሁ እሱን ነው። የኤርሚያስ ሆድ ግን 10 እንጀራ ይበቃው ይሆን? ምን አይነት ሆዳምነት ነው እንዲህ የሚያስቀረሸው? እንደሰማሁት ከሆነ አጀሬው አንድ መብላት ከጀመረ ቀበቶውን እያላላ እንጀራውን እንደ ኳስ እያድቦለቦለ ተንጋሎ ነው የሚጎርሰው። መጥገቡን ራሱ የምታስታውሰው ሚስቱ ናት አሉ። ለምሳቸው እኮ ልክ አንድ ፕሬዚደንሻል የሆነ እኮ ነው
ፓርላሜንታዊ አይመስልም የኛ ግራው። በእሳቸው ዘመን ፕሬዚዳንታዊ ነው ይመስለው። እሳቸው ናቸው ፈልጉ ሰዓት ይሾማሉ ይሽራሉ። የእሳቸው ኃላፊነት ነው እንዴ? ምንድነው እሳቸው ሾማችሁ ሰዎች አሉ እንዴ አደባባይ ላይ ወጥተው ህዝብን ከህዝብ የሚያቃቀር ጉዳይ ማዶ ለማዶ ጠብ ያለሽ በዳቡ ሲመላለሱ ይሰማሉ እኮ እሳቸው። ልክ አይደለም ይሄ ብሎ መገሰጽ፣ ይሄን ማድረግ የእሳቸው ኃላፊነት ነው። ቅድም ነግሬሻለሁ። ሀገር መሪዋን ተመሰለ እኔ ልጆች ዱርዬ ቢሆኑ ቢባልጉ እኔና እናትየው ነን የምንወቀሰው፣ ቤተሰብ ነው የሚወቀሰው። ብልጽግና እኔ ብቻ ነኝ ለዚች ሀገር ማስበው እናንተ አትረቡም ተቃዋሚዎች እያለ ቅስማችንን የሚሰብር ንግግር የሚናገረን ከሆነ ሁልጊዜ ጥሩ አይደለም። የአማራው ትግል ሁሌ የሚፈጥረው ሪሌሽንሺፕ ፓራሲቲካል ነው፣ ሁሌ ጥገኛ ነው። ዛሬም የፋኖ ታጣቂን የእስክንድርም ይሁን የዘመነ በፌስታል አስሮ ማስቀመጥ ይችላል። በጣም ማዝ ነው። በሁለቱም ሳይድ ለሻቢያ ለመገረድ ሩጫ አመለከታል። ለሻቢያ ለመገረድ ኤርሚያስ ለትንሽ ጊዜ እያመነታ መሃል ሰፋሪ ሆኖ ከቆየ በኋላ ወደ ብልጽግና ጠቅልሎ የገባው ከትራምፕ መመረጥ ማግስት ጀምሮ ነው። ለምን እንደሆነ ሳጣራ ኤርሚ ሆዬ ምናልባት የትራምፕ ዲፖርቴሽን ሰለባ ከሆነ ተጠርንፎ ቦሌ ሲደርስ ኮሬ ነገኛ በዱላ እንዳይቀበለው በመስጋት አስቀድሞ ከሽመልስ አብዲሳ ጋር መታረቅ ፈልጎ ነው አሉ። ጀነራል ተፈራ ወደ ጫካ ሲገባ ትእዛዝ ተሰጥቶት ነው የገባው። አቶ ገዱ አደባባይ ሲወጣ ትእዛዝ ተሰጥቶት ነው የመጣው። ኢንጂነር ይልቃል ሻቢያን እንደዛ የሚያቆለጳጵሰው ትእዛዝ ተሰጥቶት ነው የመጣው። ሁሌ የአማራ ታጣቂዎች አይችሉም በራሳቸው መቆም፣ ተወዛዋዥ ናቸው፣ የጀርባ አጥንት የላቸው፣ የግዴታ የሆነውን አካል መታከክ አለባቸው። እና እንደነገርኋቸው ኤርሚ እንደ መጋዣ እምብርት የለውም፣ ሲበላ በቃኝ አያውቅም። በዚህ የተነሳ ቦርጭ ወደፊት እየገፋ የጀርባ አጥንቱ ከኋላ ተሰርጉዶ ወደ ውስጥ እየገባ ነው አሉ። አሁን እኮ የጀርባ አጥንት የላቸውም ምናምን ሲል ስሰማ አህያ የሌለው በቅሎ ይንቃል የሚለውን ተረት አስታወሰኝ። የአንተስ ጀርባ አይደል ወደ ውስጥ ተጠርምሶ የገባው? እኔ በጣም ነው ማዝነው። ጠቅላይ ሚኒስትሩ አንዳንድ ጊዜ ፓርቲዎችን ስም ጠርተው ሲያንቋሹም በየመድረኩ በጣም ነው ማዝነው። እንዴ ሚዲያ ላይ ቀርበው እኮ የፓርቲያቸውን አይዲዮሎጂ የማያውቁ ፍልስፍናው ፕሮግራሙን የማያውቁ ምን እንደሆነ የማይረዱ መሪዎች። በዚህ ደረጃ ፖለቲካችን መዋረድ አልነበረበትም። በቃ ያለ መክሊቱ የሚቀመስ ሰው ከመክሊቱ ላይ መውረድ አለበት። ሚዲያው ላይ ልማት ብቻ፣ ሀብት ብቻ፣ ጥጋብ ብቻ የሚወራበት ሆነ። ችግሮች የሉብንም ወይ? እነኛ ችግሮች አንድ ቀን ተወርተው ያውቃሉ ወይ? ማነው አሁን እነኚህ ሚዲያው ሁልጊዜ ደስታን፣ ጥጋብን፣ ፌሽታን የሚዘግቡ ሚዲያዎችን ማነው ሊያዳምጣቸው የሚዳዳው? ማንም ሰው አይዳዳም። ኦልዌይስ የሚፈጥሩት ሪሌሽንሺፕ ፓራሲቲካል ሪሌሽንሺፕ ነው የሚፈጥሩት። ለዚህ ነው በቃ መቆም ስለማይችሉ ቁመና ስለሌላቸው ታካኪ ሆኖ መኖር ስለሚፈልጉ ሁሌም በራስ መቆም ስለማይችሉ ነው አንዴ ሻቢያ አንዴ ህወሓት አንዴ ምናምን የሚሏችሁ። ለዛ ነው እየጨለመባቸው ነው የሄደው ነገሮች። ይሄ ደግሞ ቆም ብሎ ማሰብ የሚጠይቅበት ሁኔታ ነው ያለው። ዛሬ የበላኸው የብልጽግና ብር ነገ ደም ያስተፋሃል፣ ከፍለህ ማስጨርሰው ዳ ይሆንብሃል። ከመለስ ጊዜ ጀምሮ እንዲሁ በዋለ ፈሰስ ሆነህ ተዋልላለህ። ሴሰኛ ሴት አዳሪ መስል በአንድ መርጋት አልሆንልህ ብሎ ትቅበዘበዛለህ። የምትበላው የደም ገንዘብ ገና እንደ ይሁዳ ሲያሳድድህ የህሊና ሰላም ሲነሳህ ይኖራል። በእነዚህ ሰዎች ወዴት ነው እየተሄደች ያለችው? ለእኔ የማየው ነገር የቀማኞች መንግስት እየመጣ ነው። የቀማኞች መንግስት፣ የሆዳሞች መንግስት ማለት ነው። ሊያበሳጭ ሊያናድድ ይችላል፣ ግን እየሆነ ያለው ነገር የቀማኞች የሆዳሞች መንግስት እየመጣ ነው። ወደ ጨዋታችን ስንመለስ የኤርሚያስ ሚስት የሆነ ቃለ መጠይቅ ላይ ከባልሽ ምኑን ትወጅለታለች ተብላ ስትጠየቅ ዘርጠጥ ያሉ ተረከዞቹን እወድለታለሁ ብላ የመለሰችው ዛሬም ያስቀኛል። እንዲያውም የሆነ ጊዜ ለሽርሽር ውሃ ዳር ሄደው አሸዋ ላይ በባዶ እግሩ የተራመደበት ኮቴውን አይታ የእኔ ፍቅር በእናትህ ነው ወይስ በአባትህ የግመል ዘር ያለብህ ብላ እንደጠየቀችው ሁሉ ሰምቻለሁ። ምን በልተሃል ማለት አይቀልም። ስጋ በልተሃል፣ ጮማ በልተሃል ከሚለው ሐሳብ ይልቅ ያልበላውን በልተሃል ከሚባል የውሸት ሪፖርት ነው እና እነኚህ መንግስትን አይጠቅሙትም፣ ከህዝብ ጋር ጭራሽ ያቃቅሩታል። እና ይሄ ሳናጣራና ስርም መረጃ ሳንሰበስብ እሱ በቃ የጊዜው ወረት ሆኖ አልፏል። እኔ ኢዜማ ለቅ የወጣሁት ከመንግስት ጋር አብሮ መስራት የሚለው የመጀመሪያው ቁጥር አንድ በሽታ እሱ ነበር። አንድም እሱ ነው ፓርቲዎችን ሽባ አድርጓቸዋል። በቃ ጥቂት ሰዎች የስልጣን ማማው ላይ ይወጣሉ፣ ማር ይላስበታል፣ ጥሩ የተመቻቸ ኑሮ ይኖራል፣ ሌላውን ህዝብ እንደርሰዋል። የሌቦች መንግስት የሚሆነው የሆዳሞች መንግስት የሚሆነው እሱ ነው እየሆነ ያለው። የቀማኞች መንግስት ከመጣ ልማት የሚባል ነገር አይኖርም። የጸጥታና የአፈና መዋቅሩ እየተጠናከረ መሄድ ነው። እየተፈጠሩ ነው የዝርፊያ ማዕከላት፣ ነጥቆ በራሪም ተፈጥሯል። የዘረፉትን ማሸሽ ጀምረዋል። ጃል ኤርሚያስ መርጦ አልቃሽ ነው። የአገዛዙ ኃይሎች የገደሉትን ሬሳ አህያ ላይ ጭነው ሲዘባበቱ ለኤርሚያስ ርዕስ አይሆንም። አንዳንዴ የወሬ ምንጩ ሲደርቅ
አማራ ክልል ውስጥ አንድ የሾላ ፍሬ ከዛፍ ላይ ከወደቀች ፋኖ ያቀነባበረው ኦፕሬሽን ነው የሚል ዜና ይሰራል። አማራ ክልል ታጣቂዎቹን ጨምሮ ነጥቆ በራሪነት እየመጣ ነው ያለው። አማራ ክልል በጣም በሰፊው እየተንሰራፋ ነው ያለው። ነጥቆ መብረር፣ መዝረፍ ማለት ነው፣ ዘርፎ ማውጣት ማለት ነው። የታጣቂ አማራ ክልል አዛዦች ዩጋንዳ ነው ሪሶርሳቸው ነው ያለው። ሰምታችኋል? አሜሪካን ሀገር ሪሶርስ አላቸው። አውሮፓ፣ አፍሪካ ሀገሮች ሪሶርስ አላቸው። የጀግኖች ሪሶርስ በመላው ዓለም የሚኖረው ኢትዮጵያዊ ነው። የኦህዴድ አጨብጫቢዎች ህዝቡ በአስተሳሰብ ከእናንተ ቀድሞ ሄዷልና እባካችሁ ዞር ብላችሁ አካባቢያችሁን እዩ። ይሰማኛል የምትሉትን ተመልካች ለማወቅ ሞክሩ። በውሸት ላይ የተመሰረተ ተራ ዲስኩር የትም አያደርስም። ስልጣን በጣም አደገኛ ነገር ነው። የህዝብን ችግር ያስረሳል። መንፈሳዊ የምትያቸው ሰዎች እንኳን ስልጣን ላይ ወጥተው ምዕመኑን ይረስቷል። ሆዳችን ሲጠገብ እንረሳዋለን። ህዝብ የታገልነትን ዓላማ እንረሳዋለን። ስልጣን አፍ ይሸብባል። ታውቂያለሽ? አፍ መሸበቤ በቅሎ አፍ ይሸብባል። በርካታ የፓርቲ አመራሮች አፋቸው ተሸብቦ አይተናል። ለህዝባችን ስንል ብሔር ለይተው አይደለም፣ ዘር ለይተው አይደለም፣ ዘውግ ለይተው አይደለም። ሁሉም የኢትዮጵያ ህዝብ ነው። ሁሉም የኢትዮጵያ ብሔር ነው። በዚህ ነው እኔ የማምነው። ለዚህ ነው ለኢትዮጵያዊነት የምታገለው። አንዳንድ ሰዎች ጽንፍ ወጥተው እንደ ምናምን ይቆጥሩናል። እኛ ዘርን እንቁጠር ከተባል ከባዶ ሜዳ አልተገኘንም። አይጠቅመንም።